የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ለባለስልጣናት ያልተጠበቀ መልእክት ልኳል። ምንድነው ጉዳዩ? በዝርዝር ይዘነዋል። የሰራዊት ጌታ እግዚአብሔር እንደዚህ ያለ በሰሜን በደቡብ በምስራቅና በምዕራብ ቆርጧት ሊጥላት ኢትዮጵያን ሲያንገዳግዷት በአራት በኩል የተቆረጠ ለወርቅ እየተንገዳገደ ነበር። ኖ በመረጃ ነው። እኔ አደራ በመረጃ ነው የማቀርበው። አይ ዮኒ ማኛ ያቀረበው ስህተት ነው፣ ዮኒ ማኛ ያለው ነገር ትክክል አይደለም ብለው ለሚታገሉ ሰዎች በማስረጃ ስለማወራ ክብሩን እሱ ይውሰድ። እንደዚህ ምናምን ይሄንን ዝባትን ከተውት ሰው ላይ ወዳችሁ ነው። ዛሬም ከወደዳችሁ ነገ ሊተዋችሁ ይችላል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ ዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ዛሬ ፋራቶች በሰማይ መልእክታቸውን አሰምተውታል። ኢየሱስ ባርኩት። ዮኒ ማኛ እንግዲህ እንደምታዩት ሃይማኖቱን ቀየረ የሚባል ወሬ አለና እንግዲህ ላይቭ ላይ እንደምታዩት ነው። ትንሽ አንዳንድ ያሳቀኝም ነገር አለና እሱም የሚስቅ ስለመሰለኝ ነው። ነብይ ብርቱካን የምትባለው ሴትዮ ደግሞ ሃሌሉያ ምናምን ነገር እያለች እንትን ስትል ለወረደው ጊፍት የኔ አንበሳ ምናምን ነገር ስትል ለአንበሳው መስሎኝ ነበርና ትንሽ ደግሞ መናገርና የሆነ የተሰማኝ ነገር ፕሩፍ ለማድረግ የመጣሁት ምን መሰላችሁ? ዮኒ ማኛ እያስመሰለ ሊሆን ይችላል፣ ቢዝነስ አድርጎታል። እንደውም የሃይማኖት ባልታዛር እየሆነ ነው ሰውዬ እያላችሁና የየራሳችሁን ሐሳብ እየሰጣችሁ የነበራችሁ አንዳንድ ሰዎች አላችሁና እኔም ደግሞ የራሴን ሐሳብ ለመስጠት ነውና መጽሐፍ ቅዱስ የምታነቡ ከሆነ ጳውሎስ የእግዚአብሔርን ቤት ቸርቾችን እያሳደደ የሚያቃጥል የሚያጠፋና ለእግዚአብሔር የማይታዘዝ ልቡ ተራራና ልቡ ድንጋይ የነበረ ሰው ነበርና ጳውሎስን የቀየረ ብዙ ሰዎችን የቀየረ ልባቸውን ማለት ነው የቀየረ አምላክ የዮኒን ልብ የመቀየር አቅምና ችሎታ እግዚአብሔር ያጣል ብዬ አላስብም። እና ሃይማኖት በቀያየረ አይደለም ሰው ኦርቶዶክስም ሆኖ መዳን ይችላል፣ ፕሮቴስታንትም ሆኖ ካቶሊክም ሆኖ መዳን ይችላል። እና ላገኘው ለውጥና ለሚመጣውም ለውጥ እግዚአብሔር ነው የሚያውቀው። ይዋች ስጋን የለበሰ ከሷ ነው የሷ ደም ፈሷል። እሷን ስጋ አይደል የተዋሃደ ለምን በላው ምን ተጣው ስጋ የማን ነው? እሷ ነው። ለምን በላው ምን ተጣው ስጋ የማን ነው? እሷ ነው። ያቺ ቤዛ አላሉ አንቺ ቤዛ አንተ መስቀል ላይ ዋለው ታቦት ፊት ነው። ታቦቱን ይውልኝ ታቦት ፊት ነው የተናገሩት። አናስተምርም ይላሉ። ታቦት ኋላ አድርገው ነው የሚናገሩት መድረክ ላይ። ይው ታቦት ያቺ ቤዛ ምን ታገኛላችሁ? ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራት እነዚህ የታወቁ አስተማሪዎች አይደል? ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ስለዚህ ይሄ ፊት ለፊት የተናገሩ አባቶች አይደሉም ወይ? የቤተ ክርስቲያን የሚያውቃቸው ትልልቅ ሰዎች አይደሉም? ቃል በቃል አይደለም ወይ የሚናገሩት? ይዋሻው ነው። ምክንያቱም ማጭበርበሪያ፣ ማታለያ፣ ገንዘብ በሙሉ ከምዕመናን መዝረፊያ እመቤታችን ናት። መዝረፊያ ነገርኩ እኮ ክርስቶስ ሲወለድ መተው የሰገዱለት ለሱ ብቻ ነው። ለምን አልሰገዱላት? ክብር ይገባታል። መጽሐፍ ቅዱስ ላይ ትውልድ ሁሉ ያመሰግኑኛል ብላለች እመቤታችን። ትውልድ ሁሉ ካመሰግኗት ኢየሱስ ክርስቶስ የተወለደ ጊዜ ለእያንዳንዱ ኦርቶዶክስ አደረሰ። ሰገዱለት ለብቻው። ሰብአ ሰገል መጥተው ሰገዱለት። ወርቅም አመጡለት፣ ዕጣን ከርቤም ይዘውለት መጡ። ሰገዱለት ለብቻው፣ ነጥለው ለክርስቶስ ብቻውን የሰገዱለት።
ለሱ አልተሰገደም። ስገዱ የሚልም የለም አላለም። አምጣ ይሄው እናትና ልጁ አብረው እሷ ራስ ሆና ክርስቶስን ወልዳ ይዛ ሰገዱለት። ለሱ ብቻ ነጥሎ ነው ያለው። ለሷ አላለም። በጉልበት የመጣ ነገር ነው። ስለዚህ የጉልበት ነገር በጣም 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 በሚያሳዝን ሁኔታ በጉልበት የመጣ ነገር አለ። ሌሎችም ላሳየ የሚያሳዝኑ ነገሮች ስላየው ነው። ይኸው ምን እንደሚያደርጉ በዚህ ነው የሚያድኗቸው። ያው አናቷን ሰንጥቋት ግንባሯን ብሎ ደፍቷት እኛ ራስ ተቃጠል ነው። አይ እኛ ልናረጅም ነጭ ነው ነጭ እያወጣው ቀድሜ እያረጀው እግዚአብሔር ያሳያል። እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራስ ተቃጠል ነው። እኛ እኮ ቀድሜ ልናረጅም ነጭ ነው ነጭ እያወጣው እዚህ ጋር እንዲህ ተመቶ የማይወድቅ ሰው አለ። ግን እዚህ ላይ ጎ አርገ ሰይጣን በጸሎት ነው የሚወጣው። በደንብ አርጋችሁ ሰውን ለዘመናት አጭበርብራችሁታል። የዘመኑ ጳውሎስ ዮኒ ማኛ ነው የሚሆነው። ማለት ወንጌል ይሰበካል። የኢየሱስ ጌትነት ሁሉም መድረክ ላይ ይመሰከራል። ኦርቶዶክስ ላይ የኢየሱስ ጌትነት ኢየሱስ ጌታ ነው እሱ ብቻ ነው የሚያድነው እየተባለ ይሰበካል። ለማየት ያብቃል። ያንን የሚሰራው ክርስቶስ ነው። እኔ በኃይሌ አይደለም፣ በክርስቶስ ኃይል ግን አምናለሁ። በክርስቶስ ኃይል አምናለሁ። ኢየሱስ ለብቻው ያድናል የሚለው ይኸው ገነጠለ እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራስ ተቃጠል ነው። እኛ እኮ ቀድሜ ልናረጅም ነጭ ነው ነጭ እያወጣው ቀድሜ እያረጀው ፈነገለ እና የህዝብ ነው ነው በመረጃ ነው። እኔ አደራ በመረጃ ነው የማቀርበው። አይ ዮኒ ማኛ ያቀረበው ስህተት ነው፣ ዮኒ ማኛ ያለው ነገር ትክክል አይደለም ብለው ለሚታገሉ ሰዎች በማስረጃ ስለማወራ ክብሩን እሱ ይውሰድ። ያለ ማስረጃ ማንንም በዛኛው አለሞኝ እንኳን ያለ ማስረጃ ማውራት አልወድ። ኢየሱስ ከሰማይ ወደ ምድር የመጣው አጋንንት ለማባረር አይደለም። በዋናነት በሽተኞቹን ለመፈወስ አይደለም። ኢየሱስ ከሰማይ ወደ ምድር የወረደው አልፈወሰም፣ ፈውሷል። አጋንንት አላባረረም፣ አባርሯል። ሙታንን አልቀሰቀሰም፣ ቀስቅሷል። ውሃ ወደ ወይን ጠጅ አልቀየረም፣ ቀይሯል። በተዘጋ ቤት ውስጥ አልገባም፣ ገብቷል። ባህር ላይ አልተራመደም፣ ተራምዷል። ምልክቶቹን አላደረገም፣ አድርጓል። በዋናነት የመጣው ግን ለነዚህ ጉዳዮች አይደለም። ኢየሱስ ሰማይን ለቆ ወደ ምድር የወረደበት ዋናው ጉዳይ የጠፋውን ሕዝብ ለማግኘትና ከራሱ ጋር ወደ እግዚአብሔር መንግሥት ለማስገባት ነው። የሆነ ሰው ላይ ያለውን የቡዳ መንፈስ ለማባረር አይደለም ኢየሱስ የመጣው። ሄሎ የሆነ ሰው ቤት የጎደለውን ሶፋ ለመሙላት አይደለም። በዋናነት ኢየሱስ ከሰማይ ወደ ምድር የወረደው የጠፋውን ሕዝብ ለማግኘት፣ ርስቱን የለቀቀውን ሕዝብ፣ ከኤደን ገነት የተባረረውን ሕዝብ መልሶ ወደ እግዚአብሔር ክብር ለማስገባት ነው። ምልክቶቹን ማድረግ የሰዎችን ፎከስ ስለሚስብ መጀመሪያ ሰዎች እንድሉ የሰውን ትኩረት ለመሳብ በዚህ ዋው ብሎ የመጣውን ሰው አንቆ ቃሉን ለማስተማር ከወንበር ብድግ የሚያደርጉ ወዲና ወዲያ እንድትሮጥ የሚያደርጉ ነገሮች ይከሰታሉ። ዋና ግን አይደሉ። ዋናው ምንድነው? የእግዚአብሔርን መንግሥት መውረስ ነው። ከኢየሱስ ጋር በእግዚአብሔር ቀኝ መቀመጥ ነው። እስኪ አንድ ሰው አሜን ይበል። የናዝረቱ ኢየሱስ በተአምራት የታጀበ አገልግሎት ነው ያገለገለው። ምልክቶች በጣም ወሳኝ ናቸው። ምልክት አያስፈልግም የሚል ሰው በጣም እጅግ በጣም የሳተ ሰው ነው። ምልክት በጣም ወሳኝ ነው። ወሳኝ እንደሆነ መጽሐፍ ቅዱስ ያስረዳል። ያመኑትን እነዚህ ምልክቶች ምልክት ይከተላቸዋል። እነሱ በሚያልፉበት መንገድ አጋንንት ይጮኻል። እነሱ በሚያልፉበት መንገድ ወንጌል ይሰበካል። እነሱ በሚያልፉበት መንገድ ሽባ ይተረተራል። እነሱ በሚያልፉበት መንገድ ሟርተኞች ይገለበጣል። ይሄ ነብይ ምን አለ በሉኝ? እንደ እብድ እናገራለሁ። በዚህ ዓመት 2017 በምሰራበት ስፍራ ምልክት ይከተላል። ገበያ መሃል ምልክት ይከተላል። ኤርፖርት ውስጥ ምልክት ይከተላል።
ባስ ውስጥ ምልክት ይከተልሃል። ቢሮ ውስጥ ምልክት ይከተልሃል። ስራ ቦታ ምልክት ይከተልሃል። ኢየሱስን የተከተለው ምልክት ይከተላል። ጳውሎስን የተከተለው ምልክት ይከተላል። ጴጥሮስን የተከተለው ምልክት ይከተላል። ሐዋርያትን የተከተለው ምልክት ይከተላቸዋል። ወንጌልን መስበክ ምልክታችን ነው። አጋንንትን ማባረር ምልክታችን ነው። ሙታንን ማስነሳት ምልክታችን ነው። የክርስቶስን ጌትነት ማወጅ ምልክታችን ነው። በሽተኞችን መፈወስ ምልክታችን ነው። ትንቢት መናገር ምልክታችን ነው። ኢየሱስ ያድናል ማለት ምልክታችን ነው። የሰራዊት ጌታ እግዚአብሔር እንደዚህ አለ፣ በሰሜን በደቡብ በምስራቅና በምዕራብ ቆርጧት ሊጥላት ኢትዮጵያን ሲያንገዳግዷት መጥቻለሁ ላቆማት አለ። ማንም ኢትዮጵያን ቆርጦ ሊጥላት አይችልም አለ እግዚአብሔር። ኢትዮጵያ አትወርቅም አለ እግዚአብሔር። ዊፋ ጩና አትወርቅም በሉት እስኪ። ከቆራጮቹ መቁረጫው ተወሰደ። በአራት በኩል የተቆረጠ ለወርቅ እየተንገዳገደ የነበረ ዋርካ ጸንቶ ሲቆም አየው። እግዚአብሔር እንደዚህ ያለ፣ ገና ኢትዮጵያን በዓለም አገሮች መካከል ዋርካ አደርጋለሁ፣ ለብዙዎች ጥላ ትሆናለች። አሁን ያለው ነባራዊ ሁኔታ እንደ ተረት ይሆናል አለ እግዚአብሔር። ይረሳል እስከማታስታውሱ ድረስ የኢትዮጵያ ታሪክ ሲቀየር አየው። እሷ እየለመለመች እነሱ ግን እየደረቁ። ጎልያድን ዳዊት አስተኝቶ በሱ ላይ እንደቆመ ኢትዮጵያ መከራዋን አስተኝታ በሱ ላይ ቆማለች። ትቆማለች፣ አይቀርም። ቀኑ ቅርብ ነው፣ ትቆማለች። እግዚአብሔር እንደዚህ አለ፣ በሕይወት ውስጥ ሥራ እየሰራው ነኝ፣ በሞት ውስጥ ሥራ እየሰራው ነኝ አለ። እናንተ በምትደነግጡት ነገር ውስጥ እኔ ሥራ እየሰራው ነኝ አለ። እናንተን የሚያስደነግጥ ነገር እኔን አያስደነግጠኝም አለ እግዚአብሔር። ማንም መርምሮ ሊደርስ በማይችል ሁኔታ እግዚአብሔር ሥራውን እየሰራው ነኝ አለ። የእግዚአብሔር መንፈስ ብዙ ሰዎችን በኃይል ይሞላል። ዛሬ ያቃተን ነገር ስታሸንፍ አየው። የድል ቃል እንድትናገር ያደርጋል እግዚአብሔር። ዳዊት ጎልያድ ጋር ሲዋጋ እንደዚህ ነው ያለው፣ ጦር አያስፈልገኝም፣ የውጊያ መሳሪያ አያስፈልገኝም፣ ባዶ እጄ ነኝ። የጦር መሳሪያ የማያስፈልግበት ምክንያት እግዚአብሔር በጦር መሳሪያ የማያድን እንደሆነ ሕዝብ ሁሉ እንዲገነዘብ፣ ሳይሰነዝር የሚጥል ሳይንቀሳቀስ ጠላትን ዱቄት የሚያደርግ እግዚአብሔር ኃይሉ ብዙ እንደሆነ በዙሪያ የቆሙት ሁሉ እንዲያውቁ ዛሬ አንተን ለሰማይ ወፎች ለምድር አራዊቶች አሳልፌ እሰጣለሁ አለ። አሜን ነው ወይ? ሰልፉ የእናንተ አይደለም። እግዚአብሔር ተዋጊ ነው። እንዴት እንደሚዋጋ አታውቁ። በዚህ ስትሉ በዚህ ይመጣል፣ በላይ ስትሉ በታች ይመጣል። የቆመ ጠላት አታይም። ከዚህ በኋላ የተኛውን ታገኛል። በሱ ላይ ነው የምትራመደው፣ በሱ ላይ ነው የምትሄደው፣ በሱ ላይ ነው የምትንቀሳቀሰው። ከፍቅር ውጪ ሌላ ሊሆን አይችልም። ሌላ ሊያስብ አይችልም። ሌላ ሊሰራ አይችልም። ሌላ ሊሰጥ አይችልም። መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። ከመጀመሪያ እስከ መጨረሻ የተሞላ በፍቅር መልእክት ነው። ሰው ከፍቅር እየራቀ ሲል እግዚአብሔር ወደ ራሱ ለመመለስ የማያደርገው በሰማይም በምድርም የለም። ይህ ልዩ የሆነ የእግዚአብሔር ፍቅር፣ ዘላለማዊ የሆነ የእግዚአብሔር ፍቅር፣ ፈዋሽ የሆነ የእግዚአብሔር ፍቅር፣ ምሕረት የሆነ የእግዚአብሔር ፍቅር በምድር ላይ በሙላት የተገለጠው በጌታ በኢየሱስ ክርስቶስ መምጣት፣ በጌታ በኢየሱስ ክርስቶስ ሕይወት፣ በጌታ በኢየሱስ አገልግሎት፣ ሌላ ቀርቶ በጌታ በኢየሱስ ክርስቶስ መስቀል ሞትና ትንሣኤ ነው። በዛ ሁሉ እግዚአብሔር መግለጥ የሚሞክረው ሁሉ ለኔና ለናንተ ለማስተላለፍ የሚፈልገው ሁሉ ፍቅርን ነው።
የዘላለም ዘላለም እግዚአብሔር ዓለምን የወደደው ፍቅሩንም የገለጠው ልጁን ጌታ ኢየሱስ ክርስቶስን በመስጠት ነው። በክርስትና ሃይማኖት የምናምነው በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ ሆኖ በሶስት ምልአተ አካል የተገለጠው አምላክ ነው። በሶስቱ ሥላሴ ማለት ነው። እግዚአብሔር ለዘላለም ዘላለም እግዚአብሔር ነው። አብ ባይኖር ማን ይወደን ነበረ? ወልድ ባይኖር ማን ያድነን ነበረ? መንፈስ ቅዱስ ባይኖር ማን ይሞላን ነበር? እግዚአብሔር በምሕረቱ አየን። እግዚአብሔር በቸርነቱ አሰበን። እግዚአብሔር በማያቋርጥ በማቋረጥ ምስጋና በማቋረጥ ፍቅር እኔና እናንተ ወደሱ መቅረብ አለብን። ሁላችን ብድግ እንላለን። እጆቻችሁን ወደ እግዚአብሔር ዘሩ። የእግዚአብሔርን ፍቅር ትንሽ የገባችሁ ካላችሁ፣ የእግዚአብሔር ምሕረት ትንሽ የገባችሁ ካላችሁ፣ እግዚአብሔር ይሄንን አድርጎልኛል የምትሉ ካላችሁ እስኪ በእልልታና በጭብጨባ እግዚአብሔርን እናመስግን። ክብር ለዘላለም፣ ክብር ለዘላለም። ወገኖቼ ያልተወደደ በመካከላችን የለም። እግዚአብሔር ያላቀፈው በመካከላችን የለም። እግዚአብሔር ከሲኦል ያላስመለጠው በመካከላችን የለም። እግዚአብሔር የፍቅር ድምፁን ያላሰማው በመካከላችን የለም። አሁንም በመካከላችን ነው። ለወደፊትም በመካከላችን ይኖራል። ፍቅሩ የዘላለም ፍቅር ነው። የማያልፍ ፍቅር ነው። እንደገና ክብርን ስጡት ለዚህ አምላክ። ሃሌሉያ። እግዚአብሔር ይባርካችሁ። ቁጭ በሉ። መጽሐፍ ቅዱስ የሚነግረን የዘላለም ዘላለም እግዚአብሔር ከፈጠራቸው ፍጥረታት ሁሉ በላይ እንደሚወደን ነው። አንድያ ልጁን ጌታ ኢየሱስ ክርስቶስን ወደኛ የላከው ይህን አቻ የሌለውን የዘላለም ፍቅሩን በእርሱ ሊገልጥልን ነው። ኢየሱስ ክርስቶስ የፍቅር መገለጫ ነው። አንድያ ልጁን ጌታ ኢየሱስ ክርስቶስ ወደኛ የላከው ይህንን ፍቅሩን ሊገልጥልን ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ልጁ አይገባንም ነበር፣ ፍቅሩ አይገባንም ነበር፣ ስጦታው አይገባንም ነበር፣ ምሕረቱ አይገባንም ነበር። እርሱ ግን እንዲሁ በነፃ የሚገባን አደረገ። አንድያ ልጁን በመስጠት ጠላቶቹን ወዳጆቹ አደረገ። በቆሎሳይስ መልእክት ምዕራፍ 1 ቁጥር 21-22 ላይ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁናል። ኢየሱስ ትልቁ አስታራቂ ሆኖ መጣ ማለት ነው። የዘላለም ዘላለም እግዚአብሔር አንድያ ልጁን ጌታ ኢየሱስ ክርስቶስን በመስጠት በሁለመናችን ጠላቶቹ የነበርነው ልጆቹ ወዳጆቹ አደረገን። ጌታ ኢየሱስ ክርስቶስ እኛን ከአባቱ ጋር ሊያስታርቅ ወደ ምድር መጣ። ከዛም አልፎ ወደ መስቀል ሄደ። ወገኖቼ ልብ እናድርግ። የዘላለም ዘላለም እግዚአብሔር ልጁን በመስጠት ፍቅሩን የገለጠው ለወዳጆቹ ሳይሆን ለጠላቶቹ ነው። ለኔና ለናንተ ነው። ማንም ሰው የእግዚአብሔር ወዳጅ ነኝ የሚል እዚህ ሰው የለም። ነገር ግን አሁን በክርስቶስ ኢየሱስ ስለቀረብንና ኢየሱስ ስለወደደን ኢየሱስ ስላቀፈን ወዳጆቹ ነን። እግዚአብሔር ፍቅር ነውና ጠላቶቹን ይወዳል።
ሐዋርያው ጳውሎስ በሮሜ መልእክት ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። በኤፌሶን መልእክት ምዕራፍ 2 ቁጥር 14-15 ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ በመስቀል ላይ በመሞት ደሙን በማፍሰስ በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ ለዘላለም ማፍረሱን ያረጋግጣል። በእኛና በእግዚአብሔር መካከል የጥል ግድግዳ ነበረ፣ የኃጢአት ግድግዳ ነበረ። ማንም ወደዚህ አምላክ የሚደርስ አልነበረም። እርሱም ወደኛ አይደርስም ነበረ። ኢየሱስ መጣና ይህንን የጥል ግድግዳ አፈረሰ። የጌታ ኢየሱስ ክርስቶስ በመስቀል ላይ መሞት በሰውና በእግዚአብሔር መካከል፣ በሰውና በሰው መካከል ቋሚና ዘላለማዊ ለውጥ አመጣ። ሰው ኃጢአትን በሰራ ጊዜ ከእግዚአብሔር ጋር ብቻ አይደለም የተጣለው፣ ከጎረቤቱ ጋር ነው የተጣለው። ሰው ከራሱ ጋር ነው የተጣለው። ሰው ራሱ ከራሱ ጋር የተጣላ ፍጥረት ነው። ሰው ራሱን የሚጠላ ፍጥረት ነው። ምክንያቱም ከእግዚአብሔር የተለየ ሰው ምን እንደሚያደርግ ስለማያውቅ ነው። የጌታ የኢየሱስ ክርስቶስ መስቀል እግዚአብሔር ለኛ ያለውን እይታ ለዘላለም ለወጠው። እኛም ለእግዚአብሔር ያለንን አቋም ለዘላለም አስተካከለው። ራዲካል ትራንስፎርሜሽን ኢን ዲቫይን ፓራዳይም ሺፍት ይሉታል ቴዎሎጂያንስ። ዛሬ ጌታ ኢየሱስ ክርስቶስ እንደ ግል አዳኛችን ስንቀበል በእርሱ የተሰጠንን የዘላለም ሕይወት፣ የዘላለም ምሕረት፣ የዘላለም ቅድስና፣ የዘላለም ጽድቅ፣ የዘላለም ልጅነት፣ የዘላለም ስልጣን እንቀበላለን። ኢየሱስን መቀበል ማለት ሃይማኖትን መቀየር ማለት አይደለም። ሃይማኖተኛ መሆን ማለት አይደለም። በዓለም ላይ ብዙ ሃይማኖቶች አሉ፣ ምንም የማይረቡ ሰውን ከማድከም ሌላ ምንም ማይረቡ። ነገር ግን ኢየሱስ ክርስቶስን በምንቀበልበት ጊዜ የዘላለም ምሕረት ነው የምንቀበለው፣ የዘላለም ጽድቅ፣ የዘላለምን ልጅነት፣ የዘላለምን ስልጣን እንቀበላለን። ይህ ፍጹም ነፃ ስጦታ እንጂ ከስጋችን ከስራችን አይደለም። የዳነበት፣ የተቀደስነበት፣ የጸደቅነበት በጌታ በኢየሱስ ጽድቅና ቅድስና ብቻ ነው። ለመሆኑ ይህ ሁሉ የተዘጋጀው ይህ ሁሉ የሆነው መቼ ነው? ገና አመፀኞች የእግዚአብሔር ጠላቶች እያለን ነው እግዚአብሔር ለዚህ ያዘጋጀን። ወገኖቼ ይህ ዛሬ በሕይወታችን የሆነው ከኛ ደግነት፣ ከኛ ጥሩነት፣ ከኛ ጽድቅ፣ ከኛ ጸሎት፣ ከኛ ማንነት አይደለም። ይህ ከመጀመሪያ እስከ መጨረሻ የጌታ ስራ እንጂ የኛ ስራ አይደለም። የተወደድነው ደግ ስለሆን ምንም ስለሆን አይደለም። እግዚአብሔር ገና ኃጢአተኞች እያለን፣ ገና ጥፋተኞች እያለን፣ ጠላቶቹ እያለን በልጁ ወደደን። በዚህ ምድር ላይ ነፃ የሆነ ሰው ወገኖቼ፣ አንድ ሰው በዚህ ምድር ላይ እግዚአብሔር ፊት ነፃ የሆነ ሰው በእግዚአብሔር እንደተወደደ የሚያውቅ ሰው ብቻ ነው። በምርመራ እንደሚያሳየው በቤተ ክርስቲያን አካባቢ እንኳን እግዚአብሔር እንደምወዳቸው የማያውቁ ሰዎች አሉ። እንደምገባ አልጸለቅኩም፣ እንደምገባ አልሰጠውም፣ እንደምገባ አላገለገልኩም፣ እንደምገባ አልተመላለስኩም፣ እንደምገባ እንዲህ፣ እንደምገባ እንደዛ ሁሉ ክስ ነው። በምድር ላይ ነፃ ሰው እግዚአብሔር ይህን ሁሉ አልፎ እንደሚወደው የሚያውቅ ሰው ብቻ ነው። እግዚአብሔር እንደሚወደው የማያውቅ ሰው በምንም አይነት ነፃ አይወጣም በዚህ ምድር ላይ በፍጹም። ያ ደግሞ የሚቻለው ወገኖቼ ከኛ ደግነት አይደለም፣ ከኛ ምንነት አይደለም፣ ከኛ ጥሩነት አይደለም፣ ከኛ ጽድቅ፣ ከኛ ጸሎት፣ ከኛ ማንነት አይደለም።
ከመጀመሪያ እስከ መጨረሻ የጌታ ስራ እንጂ የኛ ስራ አይደለም። ጌታ ይወደኛል በሉ እስኪ እንደገና። በእውነት ያድርግላችሁ እግዚአብሔር። ጌታ ይወደኛል በሉ። አዎ፣ ምክንያቱም ብዙዎቻችሁ በክስ ነው የምትኖሩት። እኔ እንደምገባ አልኖርኩም፣ እንደምገባ አልተመላለስኩም፣ እንደምገባ እግዚአብሔር ያን በመቁጠር አይደለም ኢየሱስ የመጣ ወደ ምድር። ይሄን ሁሉ አልፎ እኔ ወዳችኋለሁ አለ። ይሄንን ሁሉ አልፎ ይሄንን ዝባዝንኬ በላችን ላይ የምንጠራው ይሄን ክስ ወንጀል ራሳችንን ወንጀለኞች አድርገን የምንቆጥረው ከዛ አልፎ የእግዚአብሔር ልጅ ናዝሬቱ ኢየሱስ ወዳችኋለሁ አለ። ጌታ ይወደኛል በሉ እስኪ። በእውነት ያድርግላችሁ፣ በእውነት ያድርግላችሁ። እግዚአብሔር ይወደናል ወገኖቼ። ይህንን ለምን ወደደን እንላለን? እግዚአብሔር ምክንያት ስላለው ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ጌታ ኢየሱስ ክርስቶስ ነፍሱን ለጠላቶቹ ሰጥቶ ወዳጆቹ አደረጋቸው። ትልቅ ድል ነው። ትልቅ ድል ነው። በማንነቱ፣ በአገልግሎቱ፣ በስቃዩ፣ በመከራው፣ በመስቀሉ፣ በሞቱ፣ በትንሣኤው ፍቅሩን ገለጠ። አስደናቂ ነው። ይሄ ስጋ ለባሽ ማድረግ የማይችለው ነው። እግዚአብሔር ብቻ ማድረግ የሚችለው ነው። ኢየሱስ ባለፈበት አልፎ ኢየሱስ የሆነውን ሆነው ኢየሱስ የከፈለው ዋጋ ከፍሎ ፍቅር መሆን መቻል፣ በፍቅር ማቀፍ፣ በፍቅር ማቅረብ ለሰው ለስጋ ለባሽ አይቻልም፣ ለእግዚአብሔር ብቻ ይቻላል። እግዚአብሔር በማንነቱ፣ በአገልግሎቱ፣ በስቃዩ፣ በመከራው፣ በመስቀሉ፣ በሞቱ፣ በትንሣኤው ፍቅሩን ገለጠ። ይህን ለማድረግ ራሱን ባዶ አደረገ፣ ራሱን አዋረደ። በፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 11 ድረስ በምናነብበት ጊዜ ጌታ ኢየሱስ ያለፈበት ሁሉ ለምንድን ነው? ፍቅሩን ለመግለጥ ነው። ፍቅሩን ለመግለጥ ነው ወገኖቼ። በዛ ደረጃ፣ በዛ መንገድ፣ በዛ ጥልቀት፣ በዛ ከፍታ መውደድ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። ያን ዋጋ ከፍሎ ለዘላለም ዘላለም በእግዚአብሔር ፊት ያጸናል። ራሱ የእግዚአብሔር ስጦታ፣ የራሱ የእግዚአብሔር ስራ፣ የእግዚአብሔር ፍቅር እንጂ የኛ ስራ የለበትም። እንደዚህ አላደረግኩምና እግዚአብሔር ይጠላኛል ማለት ወንጀል ነው። ምክንያቱም እግዚአብሔር እንዲወደ ምንም ማድረግ አንችልም። እግዚአብሔር ከጸጋው፣ ከምሕረቱ፣ ከቸርነቱ በክርስቶስ ኢየሱስ እንዲወደደን ዓለምን እንዲሁ ነው የወደደው፣ ስለ ስራችን አይደለም። ዛሬ እንዲህ አልሆንኩምና፣ አልጸለይኩምና፣ አልሰጠውምና፣ እንዲህ ያላደረግኩምና አይወደኝም ማለት እውነቱ ግን እግዚአብሔር እንዲወደን ምንም ማድረግ የለብንም። እርሱ የተቀበለን፣ እርሱ የወደደን ጌታ ኢየሱስ ክርስቶስ በመስቀል ላይ ውድ ዋጋ በሕይወቱ ስለከፈለልን ነው። ያምኖ ለሚወደደን ለእውነተኛ ፍቅር ምክንያት የለውም። ለጌታ ፍቅር ምክንያት የለውም። ለሰው ፍቅር ምክንያት አለ። አውት ኦፍ ዘ ብሉ ወዳ ተነስታችሁ ሰው ማለት አትጠሉትም፣ ግን አትወዱትም ማለት እንደው አለ አይደል? እና የእግዚአብሔር ፍቅር ግን ምንም ምክንያት የለውም። ይሄ ነው እግዚአብሔር ያን ፈልጎ ነው፣ ያን እንዲሰጠው ነው፣ ያን እንዳደርግለት ነው የሚባል ነገር የለውም። ዘላለም እግዚአብሔር ከዓለም አዛውንቶች መካከል አብርሃምን ለምን ወደደ? አብርሃምን ለምን መረጠ? እስራኤልን የቃል ኪዳን ሕዝብ ለምን አለ?
እኔና እናንተን ለምን ወደደ? ሁላችሁ ጓደኞች ነበራችሁ፣ ትምህርት ቤት በነበራችሁ ጊዜ ማለት አብራችሁ ትምህርት ቤት ሄዳችሁ። ነገር ግን የጌታ ነገር ሳይገባችሁ የተንከራተቱ በመንገድ የቀሩ አንዳንዶቹ መቃብራቸው እንኳን የት እንደሆነ የማይታወቁ። እግዚአብሔር ለምንድን ነው እናንተን የወደዳችሁና የመረጣችሁ? ለምንድን ነው እግዚአብሔር እናንተን የወደዳችሁ? ዋይ ከምናችን ነው ወገኖቼ? ይሄንን ማድረግ የሚችል እግዚአብሔር ብቻ ነው። እግዚአብሔር ምክንያት የለውም። ለእውነተኛ ፍቅር ምክንያት የለውም። የእግዚአብሔር ፍቅር ምክንያት የለውም። በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ጌታ ኢየሱስ ክርስቶስ ይዞ የመጣው መልእክት የፍቅር መልእክት ነው። ስጦታ የፍቅር ስጦታ ነው። ሕይወት የፍቅር ሕይወት ነው። መገለጥ የፍቅር መገለጥ ነው። ስራ የፍቅር ስራ ነው። ነፃነት የፍቅር ነፃነት ነው። ፍቅር ከጥላቻ፣ ፍቅር ከጥያቄ፣ ፍቅር ከፍራቻ፣ ፍቅር ከአመፅ፣ ፍቅር ከራስ ወዳድነት፣ ፍቅር ከስግብግብነት፣ ፍቅር ከእስራት ነፃ ያወጣል፣ ይፈውሳል፣ ቀና ያደርጋል፣ ይጠግናል። ፍቅር ዳር ድንበር የለውም። ፍቅር ወሰን የለውም። ፍቅር ዘር የለውም። ፍቅር ቋንቋ የለውም። ጎሳ የለውም። ብሔር የለውም። ፍቅር ወሰን የለውም። ጌታ ኢየሱስ ክርስቶስ በሕይወቱ ሆነ በአገልግሎቱ የእግዚአብሔር ፍቅር የገባው ሰው በምን አይነት ኑሮ መኖር እንደሚችል ትልቅ ምሳሌ ነው። በምን አይነት ኑሮ፣ በምን አይነት ቅድስና፣ በምን አይነት መሰጠት፣ በምን አይነት መከበር ክብር፣ በምን አይነት ንጽህና፣ በምን አይነት መስዋዕትነት፣ በምን አይነት ከፍታ መኖር እንደሚችል ትልቅ ምሳሌ ነው። ሕይወቱ፣ ደሙ፣ መንፈሱ፣ ወንጌሉ፣ መስቀሉ፣ ምሕረቱ የእግዚአብሔር ፍቅር በነፃ ያሰጠው ዘላለማዊ ስጦታ ነው። በአንደኛ ዮሐንስ በዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ አልዓዛርም ሞቶ ከተቀበረ በኋላ ጌታ ኢየሱስ ብቅ ሲል የአልዓዛር እህት ማርታ መጣችና ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። በሌላ አነጋገር የመጣኸው ዘገይቴ ነው፣ አሁን ግን ሁሉ አልቆለታል እንደማለት ነው። የተስፋ መቁረጥ አነጋገር ነው። አንዳንዴ ጌታ የሚያደርጋቸውና ደስ የሚያሰኙ እንኳ ቁንጥጫው፣ ዝምታው፣ ርቀቱ፣ ዝግታው፣ ማስጠበቁ በሁኔታው የእግዚአብሔር ክብር እንዲገለጥበት ለእኛ ካለው ፍቅር የተነሳ ነው። እኛ ዘገየ እንላለን፣ አልዘገየም፣ ጊዜውን እየጠበቀ ነው። ቀደም ሲል ላይ እንዳየነው እኛ በተፈጥሯችን የእግዚአብሔር ጠላቶች ነበር። ዛሬ ግን ከጌታ ከኢየሱስ ክርስቶስ ፍቅርና የጸጋ ስጦታ የተነሳ ልጆቹ ሆነናል። ከዛም አልፎ የዘላለም ፍቅሩ በጌታ መንፈስ ቅዱስ ሁሉን ነገር አዲስ አድርጎታል። በሮሜ መልእክት ምዕራፍ 5 ቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም ይላል። ትንሽ አይደለም የተሰጠ የእግዚአብሔር ፍቅር ትልቅ ነው። ፈሰሰ በውስጣችን፣ አሳረፈን በውስጣችን፣ ነፃ አወጣን በውስጣችን። የእግዚአብሔር ፍቅር እንደ ሰው ፍቅር አይደለም፣ ሁኔታን አይቶ አይደለም። የእግዚአብሔር ፍቅር ከአእምሮ በላይ ነው። ወገኖቼ በልባችን የፈሰሰው የእግዚአብሔር ፍቅር እንደ ምድራዊና እንደ ጊዜያዊ የዓለም ፍሬ ፍቅር ሳይሆን
የማያልፍ ፍጹም ንጹህ ዘላለማዊ ፍቅር ነው። በልባችን የፈሰሰውን የእግዚአብሔርን ፍቅር የሚተካ ሌላ ፍቅር በምድር ሆነ በሰማይ የለም። ምክንያቱም የጌታ ፍቅር ንጹህ ነው፣ ፍጹም ነው። ንጹህ፣ ፍጹም፣ ቅዱስ ነው። ይህንን የሚተካ ፍቅር የእናት ፍቅር፣ የሚስት ፍቅር፣ የባል ፍቅር፣ የሰው ፍቅር፣ የሀገር ፍቅር አይተካው። ከአእምሮ በላይ ነው። ፍጹም ንጹህ፣ ፍጹም ንጹህ፣ ፍጹም ቅዱስ ነው የእግዚአብሔር ፍቅር። አዎ በዚህ እሱን የሚመስል በሰማይ በምድር የለም። ይህ የእግዚአብሔር ፍቅር የሥጋም ፍቅር፣ የኃጢአትን ፍቅር፣ የዓለምን ፍቅር፣ የገንዘብን ፍቅር ለጌታ በፍጹም እንድንቀደስ ከውስጣችን ጠራርጎ ያወጣዋል። ይህንን ሌላውን ፍቅር ከውስጣችን ያወጣና በቅድስና ለጌታ እንድንኖር ኃይል፣ ጉልበት ይኖረናል። ጌታ መንፈስ ቅዱስ ያን ፍቅሩን በውስጣችን ሲያፈስ እኔና እናንተ አይተን የማናውቀውን ሰላም፣ አይተን የማናውቀውን ፍቅር፣ አይተን የማናውቀውን ሕይወት፣ አይተን የማናውቀውን ራእይ፣ አይተን የማናውቀውን ዘመን ወገኖቼ ሁሉ ነገር ይታደሳል። ሁሉ ነገር አዲስ ይሆናል። ሰማያት አዲስ፣ ምድር አዲስ፣ አበባው አዲስ፣ እንስሶቹ አዲስ፣ የምታዩት በሙሉ አዲስ ይሆናል። የእግዚአብሔር ፍቅር በውስጣችን በሚሞላበት ጊዜ የሰራዊት ጌታ የእግዚአብሔር የአምላካችን ለዘላለም እስከ ዘላለም የተባረከ ይሁን። በልባችን የፈሰሰው የእግዚአብሔር ፍቅር ማለቂያ የለውም። በልባችን የፈሰሰውን የእግዚአብሔርን ፍቅር የሚተካ ሌላ ፍቅር የለም፣ የለም፣ በፍጹም የለም። ጌታ እግዚአብሔር፣ ጌታ መንፈስ ቅዱስ ጽድቅን የሚያስወድድ ኃጢአትን የሚያስጠላ ኃይል ፍቅር አለ። የኢየሱስ ፍቅር አስደናቂው የጌታ ፍቅር ወገኖች ሰዎችን በቃ ከሰዎች አልፎ ተፈጥሮን እንድናት ሁሉን ነገር እንድናደንቆ ያደርገናል። በጣም የሚያስደንቅ ነው። በቲቶ መልእክት ምዕራፍ 2 ቁጥር 11 ላይ እስከ 14 በምናነብበት ጊዜ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር፣ እግዚአብሔርን ስለ ጸጋው እንድናመሰግን ኃጢአትን፣ ዓለማዊነትን፣ ሴሰኝነትን እንድናስወግድ ርኩሰትን እንድንጸየፍ የሚያደርገን ይህ በመንፈስ ቅዱስ በውስጣችን የፈሰሰው የእግዚአብሔር ፍቅር ኃይል አለው። ኃጢአትን የሚያስጠላ ኃይል አለው። ዓለምን የሚያስጠላ ኃይል አለው። በሁኔታ እንዳንታሰር የሚያደርገን ኃይል አለው።